ላሉ የመጣ አይደለም። የብዙ ሰው ደም የፈሰሰበት ነው። የረሱል ሰለላሁ ዐለይሂ ወሰለም ጥርስ የፈለሰበት፣ እግራቸው የደማበት፣ የተበሰቋቆሉበት እኮ ዲን ነው። ይሄ ዲን ዝም ብሎ የቆመ ነው እንዴ? ግን እንዴት ፍትህ ለአክሱም ሙስሊሞች፣ ፍትህ ለአክሱም ሙስሊሞች፣ ፍትህ ለአክሱም ሙስሊሞች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? እንደምን ቆያችሁ? ልንበያላችሁበት ሰላማችሁ ብዝዝት ይበል እያልኩኝ እንዲሁ ዛሬ ብቅ ብያለሁ። እንደሚታወቀው በአክሱም ከተማ ላይ እየተካሄደ ያለውን ጉዳይ በየሶሻል ሚዲያው እየተንሸራሸረ ይገኛል። እኔም እንደ አንድ ሙስሊም የተቻለኝንና የመሰለኝን ሀሳቤን ለማንጸባረቅ ብቅ ዘለቅ ብዬላችኋለሁ። ውዶች ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማበረታታችሁን አትርሱ። ሀሳብ አስተያየት ኮሜንት ሴክሽን ላይ ማስቀምጣችሁን አትርሱ እያልኩኝ ወደ ጉዳይ እገባለሁ። እንዲሁም እንደሚታወቀው በአክሱም ከተማ ላይ ትምህርታችሁን አትማሩም፣ ሂጃብ ለብሳችሁ ትምህርት አትማሩም በሚባል አመታት እየተቆጠረ ይገኛል። ከትምህርት ገበታቸው ከተፈናቀሉ ማለት ነው። ምንም አይነት እድግ ምንም አይነት መፍትሄ የተሰጣቸው አይደለም። እህቶቻችን ፍትህ አድርሱልን ወሙዕተሲም እያሉ ወጥተው ነበረ። ግን እስካሁን ድረስ ምንም አይነት መፍትሄ ምንም አይነት ነገር የተደረገላችሁ ነገር የለም። በዛው እንደቀጠለ እያለ ትናንትና ጁምዓ ላይ ደግሞ ሶላት ከሚሰግዱበት ላይ በታጠቀ ኃይል የሶላት ለመስገድ የዘረጉትን ድንኳን በመግፈፍ በጣም ሰብአዊነት በጎደለው ያልተማረ ድድም ራሱ የማያደርገው አቅል የሌለው ሰው የማያደርገው ድርጊት ተፈጽሞባቸው ይገኛል። የድረሱልኝም ጥሪ እያንጸባረቁ ይገኛል። መፍትሄ ሰጩም ማን እንደሆነ ባይታወቅም ግን ሙስሊሙ ማህበረሰብ ምን እያሰበ ነው? ምንስ እያካሄደ ነው? ምንስ ነው መደረግ ያለበት? በጣም ነው የሚያሳዝነው። እውነት ለመናገር በጣም ልብ ይሰብራል። ሀሂ ወዲያ አዛን አታወጡም፣ አዛን ማውጣት አትችሉም። እኛ አክሱምን የምንፈቅድላችሁ ለመኖርና ለመኖር ብቻ ነው እንጂ አዛን ማለት አትችሉም። ሀመባል ወዲያ ቀይ መስመር የለም እና በጣም ነው የሚያሳዝነው። በጣም ነው ልብ የሚያመው። እንደ አንድ ሙስሊም እንደ አንድ እምነት ተከታይ በጣም ያማል። በጣም ነው የሚያንገበግበው። ይሄ ቀይ መስመር ነው። እነዚህ ወንድሞቻችን፣ አባቶቻችን፣ እህቶቻችን በይህ ሁኔታ የሚቀጥሉት እስከ መቼ ድረስ ነው? እንዲሄድ ሄድ ያትበለው እንዲሄድ አድርገው የሚባል ነገር ነው እየተፈጸመባቸው ያለው። ሰው ተወልዶ ባደገበት ሀገር በኖረበት ሀገር እንደዚህ ሆኖ እስከ መቼ ነው? ቁርአን ተቀዶ የመስጊድ ኢማም ታስሮ ተደብድቦ ተገሎ እስከ መቼ ነው? መቼስ ነው የሚቆመው? ይሄ ጉዳይ ማን ነው ስደግ የሚሰጠው? ፍትህስ የሚጠየቀው ለማን ነው? ወዴትስ ነው? ማን ነውስ ፍትህ ሰጩ? ሙስሊሙ ማህበረሰብ በነገራችን ላይ በጣም የደከመና የተኛ ይመስላል። በጣም ያንቀላፋ ይመስላል። በነገራችን ላይ እኔ በእርግጥ ስለ ይህ ጉዳይ የማውቀው ጉዳይ የለኝም፣ አላቅም። ግን ደግሞ የተሰማኝም መግለጽ ስላለብኝ ነው። በአላህ ስም እንጠይቃችኋል ፍትህ እያሉ አባቶቻችን፣ ወንድሞቻችን፣ እህቶቻችን እያለቀሱ ጩኸታቸውን እያሰሙ ይገኛል። እኔም እንደ አንድ ሚዲያ ተጠቃሚ ማንጸባረቅ ስላለብኝ ነው እንጂ ብዙም ንግግር ችልበት አውቄበት አይደለም። ነገር ግን ይሄ ደግሞ የዲን ጉዳይ ነው። ማወቅ አለማወቅ አይጠይቅም። መጅልሳችንስ ምን እየሰራ ነው? ሙስሊሙስ ማህበረሰብ እነሱ መስጊድ አቃጥለው ሙእሚኖችን ገለው ደብድበው አስረው አዛን ማውጣት አትችሉም ብለው ሲነሱ ሙስሊሙ ማህበረሰብ መግደል ቢያቅተው መሞት ይሳነዋል ወይ? ሲያቃጥሉ ማቃጠል ይሳነዋል ወይ? ሲቀዱ መቅደድ ተሳነን ወይ? እስከ መቼ ነው ይሄ ድርጊት? እስከ መቼ ነው የሚቀጥለው? በእያንዳንዱ ከተማ ይባላል። በአክሱም በጣም ቢበረታም የአክሱሙ ለየት ቢልም
በደቡብ ክልልም እንደሚታወቀው መጽሐፍ ቅዱስ ተቀደደ መጽሐፋችን ተቀዷል በሚባል የውሸት ትርክት የሆነ ሽማግሌ አስረው አስመስክረው በገዛ ሰራተኛው አስመስክረው የሆነ ኩሽሽ ያለ ሽማግሌ ሀዚህ ነገር ጭራሽ ያረጋል ተብሎ የማይጠበቅ እያሰሩ እያፈሱ እየደበደቡ እየገደሉ ይገኛል። ይህ ድርጊት መቼ ነው የሚቆመው? እልቀትስ አይፈጥርብንም ወይ? ይህ ማህበረሰብ ችሎ ይሄ ሙስሊም ህዝብ የተነሳለታ እስበሱ መጨራረስ አይሆንም ወይ? መተላለቅ አይሆንም ወይ? በነገራችን ላይ የሆነ ቪዲዮ ሲያንሸራሽሩት አየሁኝ። እሱም ታውቁታላችሁ አቡ ከውሰር ምን ነው ቤተ ክርስቲያን ሲያቃጥሉ የአይሚን መስጊድ ሲያቃጥሉ ቤተ ክርስቲያን ማቃጠል አንችልም ወይ እያለ ተናግሯል መሰለኛ። እኔ አላየሁትም ቪዲዮን። ነገር ግን እያንዳንዱ ክርስቲያን እያንዳንዱ ቪዲዮን ሲቀባበሉ ነበር በየሶሻል ሚዲያው። የኛ ግን የለም የኛ ሙስሊሙ በቀድ የለ አንድ ሰው ነው የሚታየው። እኛ ብቻ እንደዚህ 2 ሰው 3 ሰው በቁጥር ነን ሙስሊሞች። 95% በላጮቹ እኛ አይደለንም የኢትዮጵያ ሙስሊም። በጣም ነው እኮ የሚያሳዝነው። ድምጽ ልንሆናቸው ይገባል። ፍትህ ልንጠይቅላቸው ይገባል። ፍትህ ሰጭ ከታጣ ሁሉም እያንዳንዱ ተደራጅቶ ሙስሊም እስከ መቼ ድረስ ተገለን? እስከ መቼ ድረስ ታርዴን? እስከ መቼ ድረስ መስጊድ ተቃጥሎ? እስከ መቼ ድረስ ቁርአን ተቀዶ? እስከ መቼ ድረስ? መቼ ነው የሚቆመው ይሄ ጉዳይ? እስከ መቼ ድረስ ነው የሚቀጥለው ነው? በጣም ብዙ ነገር እኮ እየተደረገ ነው። ትናንትና የሞቱ ወንድሞቻችን ሻሂድ የሆኑ ወንድሞቻችን እኮ ተረስተዋል። ስለነዛ ምንም የሚያነሳ የለም። ቀጥሏል። አሁንም ቀጥሏል። እንደሚታየው ነው። ትምህርት መከልከል ወዲያ መስጊድ አላሁ አክበር ብላችሁ አዛን ማውጣት አትችሉም መባል ወዲያ የሚያምና አንገት የሚያስደፋ ነገር የለም። ሆነ ለመናገር እኔ ዲኔን ላላከብር በስርዓት ላልገዛ እችላለሁ። ግን የኢስላም ነገር ሲነሳ በጣም ያንገበግበኛል፣ ያቃጥለኛል። ይሄ የግርሳት ነው። ሆነ ለመናገር ይሄ ዲን እኮ ዝም ብሎ በቀላሉ የመጣ አይደለም። የብዙ ሰው ደም የፈሰሰበት ነው። የረሱል ሰለላሁ ዐለይሂ ወሰለም ጥርስ የፈለሰበት እግራቸው የደማበት የተበሰቋቆሉበት እኮ ዲን ነው። ይሄ ዲን ዝም ብሎ የቆመ ነው እንዴ? ግን እንዴት ነው ሙስሊሞች ቀለል አድርገን እያየነው ያለ ነው? አንዳንድ ደግሞ ከርሳም ሆዳም ሙስሊሞች አላችሁ። እንኳን አደረሳችሁ። አሁን ይሄ እንኳን አደረሳችሁ የሚባልበት ቃል ላይ ነው። እንደው በአማኑ ሰዓት እንደው ተውት። በአማኑ ሰዓት እንኳን በሏቸው እሺ፣ አይመለከተንም። አሁን ድረሱልን አዛን ተከለከልን አላሁ አክበር ብለን ማውጣት አልቻልንም እያለ አንድ ወንድም ፍትህ እየጠየቀ አንተ እንኳን አደረስ ቀናችሁ ይድረስ ሌላ አላላችሁ ናቴችሁ። እና እስከመቼ ነው መጅልሱስ ምንድን ነው የሚሰራው? መንግስት የለም። መንግስት ፍትህ ስጥ መንግስት አለ መንግስት የለም። መጅልሱ ግን ምን እያካሄደ ነው? በቃ የሙስሊሞች እንባ ሁልጊዜ ይፍሰስ፣ ሙስሊሞች ሁልጊዜ ይታረዱ፣ መስጊድ ሁልጊዜ ይቃጠል፣ ቁርአን ሁልጊዜ ይቀደድ፣ ሁልጊዜ ኢማም ይታሰር፣ ኢማም ይገደል ሁልጊዜ። እስከ መቼ? ይሄ እኮ ቀይ መስመር ነው። ይሄ በጣም እኮ በቃ አንገብጋቢ እኮ ጉዳይ ነው ይሄ። እስከ መቼ ነው እንደዚህ ሆነን የምንቀጥለው? ሐስቡና አላህ ወነዕመል ወኪል፣ ሐስቡና አላህ ወነዕመል ወኪል። አላህ ነስሩን ያውርድልና፣ አላህ ይድረስላችሁ፣ አላህ ሐቁን ያውጣላችሁ። ሌላ ምንም አላላችሁ። በጣም ነው የሚያሳዝነው። እና እባካችሁ ለአክሱም ሙስሊሞች ፍትህ 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 ለአክሱም ሙስሊሞች። አሰላሙ አለይኩም ወራህመቱላሂ ወበረካቱ።